ማን ነው እንደኔ ደስ ያለው? እኔ የሌለ ነው ደስ ያለኝ ማለት ነው። እልል ነው ያልኩት። ደግ አደረገች አብርሽ ማለት ነው። ማንም ሰው ያው የዘራውን አደል የሚያጭደው። ህመሙ እንዴት ነው አብርሽዬ? በምታፈቅራት ወደድኳት ብለህ በአንድ ያንተ ልብ ደግሞ እኮ ይለያል ለማፍቀር ሲቸኩል ማለት ነው። እና ህመሙ እንዴት ነው አብርሽዬ? ተጫወቱብህ አይደል? ጢባ ጢቤ ነው ፍቅርና ሩታ የተጫወቱብን። እኔ ግን በፍጹም አልገመትኩም ቤተሰቦቼ። ምክንያቱም ሁለቱም የሌለ አስመስለው ሳይሆን ሆነው ነው የተወኑት ማለት ትችላላችሁ። እና ሩታ ራሱ ይሄ ሀሳብ እንዴት መጣልሽ? ከሄርሜላ ጋር ራሱ እርቅ የፈጠርሽበት ከሄርሜላ ጋር ራሱ በቃ ተግባብተሽ ለእሷ ማዝነሽ ወደ እሷ ተመለስ እያልሽ ያልሽበት መንገድ ራሱ ለእኔ ሳስበው ምንም ያህል ይሄ ነገር የሆነ ነገር ይኖረዋል ብዬ በፍጹም ቤተሰቦቼ እንድጠራጠር አላደረጉኝም፣ ሁኔታቸው ማለት ነው። እና ፍቅርና ሩታ ስትደባደቡ ስትጣሉ የነበረ ሁሉ አብርሽ ላይም ሄርሜላ ላይም በዚህ ልክ ድራማ ነበር የሰራችሁት። ሩታም እንደ ጓደኛ ሆነሽ ቀርበሽ ማለት ነው አብርሽን ወደ ሄርሜላ እንዲመለስ ያደረግሽበት መንገድ ግን እኔ በጣም ነው የገረመኝ። ማለት ወደ ሄርሜላ ሁን እያልሽ ስትጥሪበት የነበረው መንገድ ሁሉ የውሸት ነበረ ሩታ። በጣም የሌለን የገረመኝ። እኔ ግን ደስ ብሎኛል። ፍቅር ይመችሽ። ግን በጊዜው ያው እኔም ወርጄብሽ ነበረ። ምክንያቱም የምታደርጉት ነገር ለተመልካች እውነት እንጂ ምንም አይነት ማስመሰልና አብርሽ ጋር ደግሞ የሆነ ጨዋታ የሆነ ጌም እየተጫወታችሁ አንቺና ሩታ ያላችሁ እስከማይመስል ድረስ ነው። እኔ በምንም ታምር ቤተሰቦች አልጠረጠርኩም ማለት ነው። እና በጣም ነው የገረመኝ። ግን ደስ ብሎኛል፣ የሌለ ደስ ብሎኛል። ቤተሰቦቼ እንዴት አመሻችሁ? እኔ ውድና የተከበራችሁ የእኔ ምርጥ ቤተሰቦች ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ። ዛሬ እንግዲህ ያው የደረሳችሁ በደረሳችሁ ሰዓት ተመልከቱት ማለት ነው ውዶች። ያው ከመሸ ትንሽ በስራ ተወጥሬ ነበር ያመሸሁትና ከመሸ ነበረ እንግዲህ አሁን ከመሸ ማለት ይቻላል ወደ 6 ሰዓት ምናምን ላይ ዩቱብ ላይ ዝም ብዬ ስገባ ረረ ፍቅር እውነቱን አወጣች ሚስጥሩን አወጣች ይችላል እንዴ! ምንድን ነው? በፍጹም አልገመትኩም። ቀጥ ብዬ ሰተት ብዬ አብርሽ ቤት ስገባ የተፈጠረው ሌላ ታምር ማለት ነው። ሌላ ቡጥቡጥ ነበረ ቤት ውስጥ ያለው። ፍቅር ማነው አብርሽ አበደ፣ በቃ አሳበደችው። እኔ ግን መጨረሻ ላይ ፍቅርና ሩታ ተቃቅፈው ሲያለቅሱ የእውነት አንጀቴን በሉኝ አላቅም ማለት ነው። እና ይሄ ሁሉ ሴራ እንግዲህ የጠነሰሰችው ዋናውን ይህም ፕሮግራሙን ያዘጋጀችውም ፍቅርንም አብርሽን እንድታጠምደው በፍቅሩ እንዳያደረገችውም የሩታ ስራ ነው ማለት ነው። የሩታ ስራ ነው። ከዛ ተስማሙ። ከዛ ፍቅር ልክ ወደ አብርሽ ልብ ውስጥ ሰተት ብላ የእውነት ግን አብርሽ ልብ ለፍቅር የእውነት ስሜት ኖሮ ነበር ወደ ፍቅር የተመለስከው። ያንተ ልብ ደግሞ ይለያል ማለት አንዷን ሴት በወርና በሳምንት ትተህ ወደ አንዷ ሴት ፍቅር ለመጀመር በዚህ ልክ እንዴት ነው ልብ? እኔ እንጃ፣ እኔ ከብደኛል። ልብ ማለት ከአንድ ሰው በላይ እኮ አታፈቅሩ። ከአንድ ሰው በላይ ልባችሁ አፈቅርምና የእሱ የተለየ ነው። ዛሬ ቦግ ነው ብልጭ ነው ያለው። እኔ ግን የሌለ ተመችቶኛል። ፍቅር በጊዜው ብታናደኝም እንዴት ብዬ በሩታ ላይ እንዴት ታደርጋለች? ሩታን ታውቃታለች። በዚህ ልክ እንዴት ፍቅር ሩታ ላይ ብለን ሁላችንም አንዳንዶቻችሁ እንደውም እኔ ቤት ሁሉ ፍቅርን እየተሳደባችሁ እያየው እንደው መልስ መስጠት የሚይዙን ዝም ብያለሁ ማለት ነው። እና ለምን የሄደችበት ልክ አልነበረ መንገዱ። እንዴት ታደርጋለች ሩታ ላይ ብለን ሁላችንም እውነት ነበረ በጊዜ መሰለን። እኔ ራሱ እግዚአብሔር ምስክሬን ነው ምላችሁ እውነት ነበር ማለት ምንም አልጠረጥር አልቻልኩም። ትናንትና ነው እንደውም ድራማ ነው በቃ ነገር ያልኩት እንጂ ፍቅርና ሩታ አብረው ጠንስሰው አብርሽን በዚህ ልክ ጉድ ያደርጉታል። ማንም ሰው የዘራውን ነው የሚያጭደው የሚባለውን ታምር ህመሙ ደግሞ እንዴት እንደሚያም እንደዚህ አድርገው ተጫውተውበት ያሳዩታል ብዬ ለደቂቃም ወደ ሃይምሮዬ አልመጣልኝም። አላሰብኩትም ብላችሁ ይገርማችኋል። እግዚአብሔርን ነው የምላችሁ አላሰብኩትም በጭራሽ ማለት ነው። ፍቅርና ሩታ አንድ ላይ ሆነው ወይኔ አሁን ማለት ነው አብርሽ ምን ያደርጋል መሰላችሁ? እንግዲህ ዛሬ ፍቅር ሁሉንም ነገር ፍርጥርጥ አድርጋ ፍንድት አድርጋ ለአብርሽ ከሩታ ጋር ሆና እላው ላይ እየተጫወተችበት ጢባ ጢቤ ስትጫወትበት እንደነበረችና ይሄ ሁሉ ደግሞ ወደ ሩታ እንዲመለስ ፍላጎት ስላላትና ያው አንዳንዴ አንተ ሕፃን ልጅ አይደለም ሁሌ ራስን ብቻ ነው የምታዳምጠው። 1 ዓመት ምናምን ሩታ ላይ ተጫውታል በማለት እንግዲህ የሴትነት እንግዲህ በፊት የሩታዬ መከታ ነበር። ዛሬ ደግሞ የሴቷ የሩታ መከታ ሆና ብቅ ብላለች። እኔ ተመችቶኛል።
ፍቅር በጊዜው ብታናድጅኝም እንዴት እንደዚህ ታደርጊያለሽ ብልም ግን ለአብርሽ ግን ይገባዋል፣ የምር ይገባዋል። በቃ ደግሞ ዛሬ እኮ ለሄርሜላ ተቆርቋሪ ሆነ። ለምን ተቆርቋሪ እንደሆነ ታውቃላችሁ? ተመልሶ ደግሞ ወደ ሄርሜላ ሊር ነው። ሄርሜላ መችም ትቀበላለች እና ተመልሶ ወደ እሷ ለመመለስ ያለው አማራጭ ሄርሜላ ላይ በዚህ ልክ አንቺም ሩታን አውሬን ያላት ሩታንማ እግዚአብሔርን ነው የምላችሁ። ግን አብርሽ ሩታ ወደ ራሷ እንድትመለስ ያደረገችው ነገር ነው። አንተ አለ አይደለ እንዴ ከአውሬ የማይተናነስ ከሰውነት የማይተናነስ በሁለቱም ሴቶች ጥባጥቤ ተጫውተ ህይወታቸው ሊያስለቅሳቸው አንተ አለ አይደለ እንዴ? አንተ ምን ልትባል ነው? እሷ ወደ ቤት ልትመልስ በዚህ ልክ ከታገለች አንተስ ለራስ መልስ ጥያቄውን ማለት ነው። እና ዛሬ እንግዲህ አብርሽ ቦግ ብሎበት በቃ ፍቅርን ሁሉ እጇ አልተረፈም። ሲያመናጭቃት መምታትን በሉት በቃ የለም ነቅሏል። ከምር እግዚአብሔር ነው ምላችሁ። እና ፍቅር እኔ በጊዜው አናደሽኝ ነበር። የመሳሪው ስራ እንዴት እች ልጅ ብዬ ነበር። ድብድባችሁ ንጭንጫችሁ ሁሉ ውሸት ነበረ። አንቺና ሩታ አንድ ላይ ሆናችሁ ሩታም ቡዜ አምተጣ ከሄርሜላ ጋር ስታስጣርቃትና ልቧን ክፍት አድርጋ ሄርሜላን ወደ ህይወቱ አስገብታ ይቅርታ ባንዴ ስታደርግላት ያ ሁሉ ነገር እውነት አልነበረም ማለት ነው ሩታ። እኔም እኮ በጊዜው ገርሞኛል። ወዲያው እኮ ነው ሩታ የተቀበለችውና ሩታ ልቧ መልካም ነው፣ በጣም ጥሩ ናት። በአንዴ በእርግጥ ጥሩ ናት፣ ጥሩ አይደለችም እያልኩ አይደለም። ግን ደግሞ የዛሬ ስንት አንድ አመት ሙሉ ከባሏ ጋር አሸሸም ገዳሜ ስትል አለሌ ስትል የነበረችውን ሴት በአንዴ እሺ ብላ ስትታረቅ ሳይ በህይወቱ እንደውም አብርሽ ቁም ነገር የሰራው ሁለቱንም ሴቶች አልፈልግም በማለት ሄርሜላንና ሩታን አንድ አድርጓል እያልኩ ስል ይሄ ሁሉ ነገር ለካ ከላይ ነው እንጂ ውስጡ እውነት የሌለው ሀሰት ነበረ ማለት ነው ምርጦችዬና ፍቅር ግን ማለት ነው እኔ ለአብርሽ ቅንጣት ታክል አላዝንለትም። እግዚአብሔር ነው የምላችሁ። ምክንያቱም የሴቶችን ባለበት አሁን ግን ለእኔ ጥያቄ የሆነብኝ ፍቅር ሚስጥሩን ዝርግፍግፍ አድርጋ ያለውን ነገር ከሩታ ጋር ሆና እሱ ላይ ወደ ሩታ እንዲመለስና መሀላቸው ላይ ያለችውን ሄርሜላ ለማስወጣት ከሩታ ጋር እንግዲህ ተመካክረው እንደዚህ አይነት ዋጋ ወስዳ ከፍላ ለሩታ ነው ይሄ ሁሉ ነገር ስታደርግ የነበረው እንጂ ፍቅር ጋር ምንም አይነት ለአብርሽ ስሜትም ፍቅርም የላትም ማለት ነው። እውነታው ይሄ ነው። ሩታ ናት ወደ አብርሽ እንዲሄድ ያደረገችው። አብርሽን ፍቅር እንድታጠምደው ያደረገችው ሩታ ናት። ይሄ ሁሉ በሩታ የተቀነባበረና የተጠነሰሰ ሴራ ነው ማለት ነው። ሩታዬ አንቺ ግን የምትቻይ ልጅ አይደለሽም። አሁን ግን በእንደዚህ አይነት ሁኔታ ሩታ አብርሽ ወደ አንቺ ይመጣል ውዴ። ብዙ ዋጋ ከፈልሽ እኮ ብዙ ነገሮችን አደረግሽ። እኔ ግን ሩታ በእንደዚህ አይነት ሁኔታ አብርሽ ወደ እኔ ይመጣል ብለሽ አንዳንድ የምታደርጊያቸው ነገሮች የበለጠ የፈለገ ስሜቱን ለማወቅ ይሆናል ይሄን መንገድ ይርሽበት። እኔ እንደዛን የተረዳው ግን ቢሆንም ስሜቱን የእሱን ስሜት እንዳለው ለመረዳት ፈልገሽ ይህን በምታደርጊ ልክ እሱ ደግሞ እየራቀሽ ነው የሚሄደው። እየራቀሽ ነው የሚሄደው። እንዴት እንደሆነ አይተሻል አይደል? በእንደዚህ አይነት ሁኔታ ነው እኔ ወደ አንቺ የምመለሰው፣ በእንደዚህ አይነት ሁኔታ እኔን ወደ አንቺ ትመልሽኛለሽ ብሎ እንዴት አምባገነን እንደሆነ አይተሻል። እኔ ግን ያው ስሜቱን በአጭር ጊዜ አይቻለው እያልሽ ነው። ያው ለአንቺ እንዳለሽ ለሄርሜላ ደግሞ ስሜት ቢኖረው በአንድ ጊዜ በእርግጠው ስሜትና ፍቅር ለሄርሜላ ቢኖረው በአንዴ ተገልብጦ ወደ ፍቅር አይሄድም ነበረ። ለሄርሜላ የእውነት የሚወዳት የሚያፈቅራት ልቡ ላይ ያለች ሴት ብትሆን በአንዴ ተገልብጦ ወደ ድሮ ፍቅረኛው አይሄድም ነበረ። ይህ አብርሽ ልብ ደግሞ ይለያል፣ እናንተ ይለያል። ከምን እኮ አንዷን ሴት አውጥቶ አንዷን ሴት ለማስገባት ልቡ በዚህ ልክ እንዲህ ነው። ይሄ ልብ የሰው ነው ወይስ የአውሬ ነው? እኔ እኮ ግራ ገባ። እና ለማንኛውም ማለት ነው እንግዲህ ሄርሚያውን ጥያቄው ይሄንን ቪዲዮ ታለች። ሩታም ከሄርሜላ ጋር ጓደኝነት የፈጠረችውን ለሄርሜላ ስታግዝ የነበረውን አብርሽ ደግሞ ከፍቅር ከሚሆን ይልቅ ከእሷ ጋር እንዲሆን ስታደርግ የነበረው ሁሉ ድራማና እውነት የሌለው እንደሆነ ስታቅ ሄርሜላስ ምላሿ ምንድን ነው? አብርሽስ ምን ይወጣዋል? የኔ ጥያቄ መቼም ሄርሜላ ትቀበላለች። ግን ቤተሰቦቼ አሁን ከዚህ ሁሉ ውጥንቅጥ ታሪኮች በኋላ እንደው መቼም እኔ አሁን እርግጠኛውን የምነግራችሁ ከሩታ ጋር ይሆናል ብዬ አላስብም። በሁኔታው እንዳየሁት በፍጹም አይሆንም። ምክንያቱም እንደዚህ አድርገው ተጫውተውበት ወደ እሱ አይመለሱም። እነሱ ምናልባት ብልህ ሆነን አስተውለን
አንተን ወደ ልጅ እናት እንድትመለስ በእንደዚህ አይነት ሁኔታ ውስጥ እንኳን ሆና ለአንተ ደስታና ፍቅር ነው የምትጨነቀው እያለችው ነው ሩታ። ፍቅር ይቅርታ ግን አብርሽ ይመለሳል ብዬን አሁን ላይ ወደ ሩታ ለማሰብ ዳገት ነው የሚሆንብኝ። ዳገት ቤተሰቦች በእንደዚህ አይነት ያውም ተጫወታችሁብኝ እያለ ፍቅር ላይ እንደዛ ብድ ሆኖ ሩታን እንደዛ እያለት ወደ ሩታ ይመለሳል አለንም። አሁን መፍትሄ የምትሆነው እንግዲህ ሄርሜላ ናት። እሷ ትሆናለች ብዬ ነው የማስበው። መቼም ሄርሜላ አብርሽ የፈለገ ነገር ቢያደርጋት እኔ እንጃ። አሁን ወደ እሷ እኮ ጠጋ ሊል ነው። አሁን ያለበት የሰሞኑን እንዴትና ሩታና ፍቅር ያደረጉትን ነገር ምናልባት በሄርሜላ ሊያካክስ ይችላል። ወደ እሷ ተመልሶ እሷ እንደምትቀበለው ልቧን በደንብ አድርጎ ያውቃል። እኔ ግን አሁን ጥያቄው ለሄርሜላ ነው። ሄርሜላ የእውነታውን አብርሽን ትቀበየዋለሽ? እንደዛ ያ ሁሉ ነገር አሳልፋችሁ በሰው ትዳር ላይም ገብተሽ ቢሆን ያ ሁሉ ነገር አሳልፈሽ፣ እኛ ግን እኮ በፊትም አውቀናል ሄርሜላ ጋ ነው እንጂ ፍቅር ያለው አብርሽ ጋር በፊትም ፍቅር እንደሌለ እናቅ ነበር። ፍቅር የእውነት ፍቅር ቢኖረውማ ለሄርሜላ በአንድ ጊዜ እሷን ሰርዞ ከልቡ ላይ ሌላ ሴት አምጥቶ ፈርሞ አስገባም ነበር። አያችሁ፣ ወዲያው ማለት ነው። አሁን ግን ሄርሜላን ሲከራከርላት ነበር። ሩታ አንቺም ሄርሜላ ላይ በዛ ልክ እየተጫወትሽባት ነበር ይላል። ለሄርሜላ ይከራከራል አሁንም ማለት ነው። እች ጠጋ ምንድን ነው? ወደ ሄርሜላ ለመመለስ ነው። እኔማ ደግ አደረጉ። ፍቅር ወርደንብሽ ነበር። እንዴት አድርጊያለሽ በሩታ ላይ። እኔ ግን በጊዜው በምንም ታምር ፍቅር የሆነ ነገር ከሩታ ጋር ተገናኝታ የሆነ ነገር አቅዳ አልማ አብርሽ ላይ እየተጫወተች ነው ብዬ በጊዜው ምንም አይነት ሀሳብም አልመጣልኝም። ጠቅላላውን እውነት ነው ብዬ ነበር የደመደምኩት በጊዜው ማለት ነው። የእውነት ተመልሳ ሁኔታቸው፣ ጸባቸው፣ ድብድባቸው፣ ክርክራቸው ምናምን በትክክል ድራማውን አቅልጣችሁታል። አንቺና ሩታ ሰርታችሁታል። እና ዛሬ የሄርሜላም የአብርሽም ልብ ነው ስብርብር ያለው። ሄርሜላ እንዴት ልቧ ተሰበረ ትላላችሁ? ሩታ አስመስላ ነው ሄርሜላ ጋር የቀረበችው። አስመስላ ለዚችው ለአብርሽ ታሪክ ለመስራት ስትል ነው እንጂ ፈልግ አይደለም። ከሄርሜላ ጋር ጓደኝነቱንም እና ወደ እሷ ስትልም ስትገፋፋውም የነበረበት ሁኔታም ለሄርሜላ ፈልጋ ወን አስብ አይደለም። የባሏን የልጇን አባት የነበረውን ሰው ስሜቱን ለማዳመጥ የተጠቀመችው ነገር ነው። ሁለቱንም ፍቅርንና ሄርሜላን አብርሽን ያለውን ስሜት ለመጠቀም ለማየት ያደረገችው ጥረት ነው ሩታ ማለት ነው። እና ያም ሶሪ አብርሽዬ፣ እንኳን ውሃ በላቅ እሳይ ደግ አደረጉ። እኔማ አንጀቴ ቂቤ ይኔ ጠጣ አንደግ። አሁን ወዴት አባት ሄዳለ? እና ያለን ከፍቅርም አልሆንክም፣ ከሩታም አልሆንክም፣ ከማነው ከሄርሜላም አልሆንኩም። ከሶስት ያጣ አንድ ሳታገኝ ከሶስት ያጣ ሜዳ ላይ የቀረሰው ሆናል። አሁን ማንን ትመርጣለህ? በፊትስ ከሩታ ጋር የሆነ ገጭ ስትል አብርሽዬ፣ እኔ የሌለ ደስ ብሎኛል። ፍቅር ወርጄብሽ ነበር በጊዜው። ለዛሬው ግን በጣም ይቅርታ። አንቺ ለካ እልም ያልሽ ድራማ እየተጫወትሽ ነበረ አብርሽ ላይ ማለት ነው። ስለዚህ አብርሽዬ መቼም አሁን ዓይንህን በጨው አጥበ ወደ ሄርሜላ ጋር እንደማትሄድ ተስፋ አደርጋለሁ። ደግሞም ሄርሜላ ሁላ አትቀበለውም፣ እመኑኝ ማለት ነው። አትቀበለውም በፍጹም ማለት ነው። የፈለገ ነገር ቢሆን ራሱ እንዲህ ሄርሜላማ ደግማ ማለት ነው አብርሽን ድጋሚ ከተቀበለችው የእውነት ሞታለች። ድጋሚ ነው የሚጫወትባት። ከምሬ ነው የምላችሁና ይሄ ሰው መሆን ያለበት ታዲያ ምንድን ነው ካላችሁኝ፣ መሀል ላይ ከሶስቱም ሳይሆን መሀል ላይ የወደቀ ዝንጀሮ ነው መሆን ያለበት። በቃ ከሶስቱም የወደቀ መሀል ላይ ቁጭ ያለ ሶስት። እኔ እኮ ባለፈ ብያለሁ የሴት ያለ ያስብልክ አብርሽ ብዬህ ነበር። አሁን እውነትም ጊዜው ደረሰና የሴት ያለ የምትልበት ነው። አሁን እስከ ማጋ ትደበራለህ አብርሽዬ አንተ ራሱ ማለት ነው። አሁን ላይ ፍቅርን እውነት አፍቅራሃት ነው ወንስ ሩታንና ሄርሜላን ለማናደድ የሄድክበት መንገድ ነው ወይ የሚለው ራሱ ጥያቄ ያለብኝ አሁን ላይ ማለት ነው። ምክንያቱም ልክ እነሱ አንተ ላይ እንዳደረጉት ሁሉ አንተም ሄርሜላንና ሩታን ለማናደድ ወይም ለመበቀል የሄድክባትስ ቢሆንስ ያንተንስ ልብ ማናየ? ዛሬ ፍቅር ለሩታ ብላ ያደረገችው ነገር ነው እንበል። ለሩታ ብላ ወይም ደግሞ አንተ ላይ ያለውን ለሩታ ያለህን ቦታ አሁንም ወደ ሩታ ልብ እንደሚያዘነብል የፈተኑ ፈተና ነው እንበል።
አንተ ስልብህ ምናልባት ፍቅርን የእውነት ከልባ ፍቅራህ ነው ወይም ደግሞ ሄርሜላንና ሩታን እየፈተንክበት ወይም ደግሞ እየተበቀልክባት ወንስ አንተ ስሷ ላይ እየተጫወትክባት ቢሆንስ? ያንተንም እኮ ማንም አያውቅም፣ ማንም አያውቅም ያንተንም ልብህን ማለት ነው። እና እንግዲህ ማንም ሰው ያው ምርጦችዬ ጥሩ ስዘሩ ጥሩ ነገር ታጭዳላችሁ። ሰው ያው የዘራውን አይደል የሚያጭደው ማንም ሰው ማለት ነው። እና አብርሽም ዛሬ እንግዲህ የሴቶች እንባ ገና ጎርፎን ይወስዳል ገና ማለት ነው። እያንዳንዷን በተለይ ሩታ ላይ ያደረግከው ነገር እያንዳንዷን በጊዜና በሂደት ዋጋ የምትከፍልበት ይሆናል አብርሽ፣ እመነኝ ማለት ነው። አሁን ጀምረዋል አንድ ብለው፣ ነገም ሌላ ሴት ብታመጣ አንተ ሳትሆን ያችን ሴት የምትሰብራት ያች ሴት ራሷ ሰባብራ የምትሄድ ትሆናለች። እንደው ከሩታ ከሄርሜላ ከፍቅር ባትሆን ራሱ ሌላ ሴት ጋር ግንኙነት ፍቅር ብትጀምር ራሱ ማለት ነው አብርሽ፣ ያቺ ሴት ራሱ የምትመጣ ወደ ህይወት አንተ የዘራውን እንድታጭድ ነው። አንተ የዘራውን ማለት ነው። አስለቅሳ አቀርቅረህ ልብ ተሰብሮ ህመሙ እንዴት ነው ያማል አይደለ? ያማል አይደል? ያንን ነገር እንድታስተናግር ነው ከዚህ በኋላ ቀጣይ ህይወት አብርሽዬ። እነሱ የነበሩበትን በተለይ ሩታ የነበረችበትን ያለፈችባትን እያንዳንዷን አሁን ድረስ የምትከፍላትን ነገር ሁሉ አንተን በጊዜ ሂደት ትከፍላታለና ለእኔ ግን ሩታዬ እሱ ላይ ያለውን ነገር ላንቺ ቦታ አሁንም አለው የለውም ወይ እንዴት ነው የሚለውን ነገር ለማጣራት ያደረግሽው ነገር ቢሆንም ለእኔ ለአብርሽ እንኳን እጁን አገኘ ነው ምለው። ማንም ሰው እጁን ነው የሚያገኘው፣ እጁን ነው ያገኘው። ግን አሁን ላይ ወደ አንቺ ይመለሳል ብዬ በዚህን ሰዓት ለማሰብ ለእኔ ከብደኛል በፍጹም። እና ሩታ ግን ለምንድን ነው አብርሽን እኔ ደጋግሜዋለሁ በዚህ ልክም ከመሄድ እንደው እርግፍ ልበል እንዴ? ደጋገም ነው ይሄን ነገር እንደው መደጋገም ይሆንብናል እንጂ አላቅም ሩታ። እንደው እኔ እንጃ ልጅ እኮ እንዲህ በቀላል እኮ የሚመለስ አይደለም ውዴ። አሁን ያውም ደግሞ እንደዚህ ተጫወታችሁብኝ በእኔ ላይ ጭራሽ አንቺን ፍቅር እንደውም እኮ አይኗ ላይ እንኳን ፍቅር ስትዋሽ አይኗ ላይ ነው የሚያስታውቀው። አትችልም ፍቅር ውሸት እያለ ነበር እንዲያደርገሽ። ያው ሩታዬ ያው ለእኔ ያለውን ነገር አውቃለሁ። እስቲ እኔ ላይ ያለው ነገር አላለቀም ወይ? እኔ ጋር ያለው ነገር ተቋጭቷል ወይ? በእነዚህ ሁለት ሴቶች መሀል ሆኜ ማየት እችላለሁ ብለሽ ያመጣሽው ዘዴ ይሆናል ለአንቺ ማለት ነው ሀሳብሽ አንቺ የተመለከትሽበት መንገድ ሊሆን ይችላል። ለእኔ ግን አላቅም ምርጦች፣ የስህተት ነው ልበል እውነት ልክ ነው ልበል፣ ለእኔ ግራ ገብቶኛል። አባቴ አጅሬው ግን የሉል አባት ግን እሱ ግን ማለት ነው የሰራትን ውጤቱን ስላገኘ ደስ ብሎኛል። ውጤትን ነው አብርሽ እያገኘው አየህ። እንዲህ ያናዳል አይደል? ቦግ ያደርጋል አይደል? ከኔ ጋር ነበረች የኔ ፍቅር ናት የኔ ናት እያልክ እንደውም ትናንትና ፍቅር ራሱ የሰራሽው ታሪክ ሚዜ ሆኖኝ ብለሽ ሩታን ደስ ብሎ ሲስቅ ትናንትና ሁለት አሻንጉሊቶች እያለ ሄርሜላ ላይ እና አብርሽ ላይ ስታፏሽግ ነበረ። ታዲያ ዛሬ አብርሽ ያናዳል አይደል? ያቃጥላል፣ ያንገበግባል። በሚወዱት መታመም እንዴት እንደሚያመኩ አብርሽ እናቴ ፍቅር። ለነገሩ አንቺና ሩታ ተቃቅፋችሁ እንደዛ ስትሆኑ ስታለቅሱ መጨረሻ ላይ ሳያችሁ አሳዘናችሁኝ። የምር አሳዘኑኝ፣ አልዋሻችሁም። ግን ቢሆንም ደግሞ ያው ቀላል ዋጋ አይደለም የከፈለችላት። አብርሽ እንደዚህ በቀላሉ ፍቅርን የሚፋታት አይመስለኝም ሳየው ማለት ነው። እኔና አንቺ እንገናኛለን እያላት እየዛተ ነበር የሄደው ፍቅር ላይ። እጇ ራሱ አልተረፈም እንዴት አድርጎ እንደወረወራት ማለት ነው። እና ይህ ሁሉ እንግዲህ ለሩታ የተከፈለ ዋጋ ነው። ቀላል እኮ እንትን አልወሰደችም። እውነቴን ነው የምላችሁና ለመናገር ራሱ ይከብድ ነበር እንዴ የሆነ ሰው አፍቅሬያቸዋለሁ ድዳያቸዋለሁ ብሎ ከእናንተ ጋር ክንፍ ብሎ ቂጡን ጥሎ መጨረሻ ላይ አይ ኧረ እኔ አፍቅሬክ አይደለም ለሰው ዋጋ እየከፈልኩ ነበረ ወን ደግሞ አንተ ወደ ትዳር እንድትመለስ ብዬ ነበረ ብላችሁ ስትሉት አስቡ እንግዲህ። ያውም ደግሞ በልጁ ሚስት ፊት ማለት ነው። በሄርሜላና በሩታ ነው እኮ የተዋረደው አብርሽ ዛሬ ተዋረደ፣ አይገልጠውም። አቤት ውርደት፣ አቤት ውርደት። አብርሽ ተከናነብከው አንተ የወንድ ውርደታም ማለት ነው። እስከ መቼ ተጃጅለ እስከ መቼ ተዋርደ እንደምትቀጥለው እሱ ይወቅ፣ እሱ ይወቅ ነው ቤተሰቦቼና
እንግዲህ ያለው ነገር የአብርሽዬ ውርደት ዛሬ በፍቅር እጅ ተከናንቦ እውነቱ ሁሉ ፍርጥርጥርጥ አድርጋ ምን እያደረገች ከሱ ጋር የነበራት ነገር ሁሉ እውነት እንዳልነበረ እና ከሩታ ጋር ተመካክረው በጊዜው ደግሞ ድብድባቸውን፣ ስድባቸውም፣ ጭቅጭቃቸውን በሱ ፊት እና በሄርሜላ ፊት የነበረው ነገር ሁሉ እውነት እንዳልሆነ ማስመሰል የተሞላበት ድብን ያለ አንድ ላይ ድራማ ሲሰሩባቸው ሄርሜላና ሩታ ላይ ነበረ የቆዩት ማለት ነው። ይመቻችሁ ፍቅርና ሩታ ይመቻችሁ ማለት ነው። አብርሽዬ ነገ ደግሞ ምን ብለህ ትመጣ ይሆን? አታፍርም እኮ አንተ። ሄርሜላ ያለች አማራጭ እሷ አይደለች? ይቅርታ አድርጊልኝ በጊዜው አንቺንም ሩታንም ልፈትናችሁ ነበር ትላለህ እኮ አይደል? እሷም ደግሞ ምስኪና ትቀበል ይሆናል። አታፍርም። እና ለማንኛውም ውዶችዬ ያለው ነገር ይሄ ነው ማለት ነው። እንግዲህ ደህና ደሩልኝ። ነገም ከደረሳችሁ አዳምጡት። ተነገ ወዲያ